ሆሴ የት ሄድክ? አሁን ላሳያችሁ የፈለግኩት መሰላችሁ? በክርስትና ዮሐንስ አፈወርቅ የሚባል ሰው አለ። ዮሐንስ አፈወርቅ የተባለው ምንድን ነው? የሴት ሀፍረተ ስጋ ሳመ። የወር አበባ ያለች ሴት ደሟ እየፈሰሰ ሳማትና ማርያም ምን አለችው? አንተማ አፍህ ይጣፍጣል ብላ አፍህ ወርቅ ነው አለችው ይባላል። ዮኒ እንዴት ነህ? ያለ ወንድሜ እንዴት ነው? እንዴት ነህ? አለ አልሐምዱሊላህ። ይሄን ታሪክ ታውቀዋለህ? አዎ አውቀዋለሁ። ታዲያ እውነት ነው ወይስ ውሸት ነው? እውነትም ውሸትም አይደለም። እንደዚህ እንዴ የሴትን ትመሳም አፈወርቅ ያስብላል? ወላሂ ይቅርታ፣ መጽሐፉ ነው የሚለው። በጣም ይቅርታ። አይ ብዙ ጊዜ መጽሐፉ እንደዛ ይላል። ያው ብዙ ጊዜ ልንገርህ አንተ ለምሳሌ ብዙ ቄሶች እንደዚህ ጻፉ መጽሐፍ አለ ልክ ያልሆነ አምላክ ነው ያለችው። አምላክና የአምላክ ናት ማርያም ናት ያለችው። ማርያም ናት አፈወርቅ አለች። ተናጋሪዋ ማርያም ናት። እሺ እኔም ደግሞ ልጠይቅ በዛው ዙሪያ ለምሳሌ ተክለ ሃይማኖት ማለት ነው። መጀመሪያ ይመልስልኝ። ቆይ አንድ ዮኒ እዚህ ጋር መጀመሪያ ይመልስልኝ። አሁን ጥያቄ መሰለ መጽሐፍ ሳነብ ማለት ነው። አንድ ዮሐንስ የሚባል ሰው ነበረ። ዮሐንስ ምን አደረገ? የሴት ሀፍረተ ስጋ ሳበ። ሲስም የማርያም ስዕል መታ አንተማ አፍህ ወርቅ ነው አፈወርቅ አለችው። ቀጥሎ ደግሞ አንተ የሳምከው ሀፍረተ ስጋ የኔን ከንፈር እንደመሳም ነው አለችው ይባላል በመጽሐፈ ሚስጥር ተናጋሪ መንፈስ ቅዱስ በሆነ መጽሐፍ ላይ። እውነት ነው ወይስ ውሸት? እኔ ውሸት ነው የምለው። ውሸት ነው። እሺ አንዴ ውሸት ነው ብለህ ውሸት ነው። አንዴ ውሸት ነው ስለከቻ ነገር አታዳምጠኝም እንዴ? እሱም በኋላ ትነግረኛለህ። መጀመሪያ አንብብልኝ ምንድን ነው የሚለው? እስኪ ኧረ በጨረሻ አይታየኝም ገና በትንሹ አድርገኝ። የነተኝም ታዲያ እንደፈለግ የነተኝም በቃ ላንብብልህ። ሕዝቡም እንዳዘዛቸው አደረጉ። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜዝ ነበረ። ትርጓሜም ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ሥጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመዋጃ ማኅፀን እንደተወለደ አምናለሁ። እኔ እግዚአብሔር በድንግልና ወተትህ እንዳደገ በሕፃንም ስርዓት እንዳደገ አምናለሁ አለ። ኢየሱስ እግዚአብሔር ሕፃን ነው፣ እግዚአብሔር አድጓል ብዬ አምናለሁ ካለ በኋላ ሕፃን ከብቻዋ ከኃጢአት በቀር የሰውን ሕግ ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን ሳመ። የማንን ሀፍረተ ስጋማ አንሳመ? የሴትዮዋን። የማንን? ሴትዮዋ የተፈረደባት ሴት የተባለችው ወደ ተፈረደባት ሴት የተባለው ሳማት። ስሙ አልጠቀሰም ነው ማለት ነው። እሱም አለ እሱ ያው ከላይ ያለ ዮሐንስ ስሙ። ከዛ ተመልከት እዚህ ጋር በቤተ መቅደስ ፊት የነበረች የድንግል ማርያም ስዕል አፈወርቅ ብላ ጠራችው። ስለዚህ ዮሐንስ አፈወርቅ ተባለ ይላል። አፈወርቅ የተባለ ምንድን ነው? ሀፍረተ ስጋ የሴት ሲስም የማርያም ስዕል ነው። የማርያም ስዕል አፈወርቅ አለችው ይላል ስዕሏ። ከዛ በኋላ ስሙ ዮሐንስ አፈወርቅ ተባለ ይላል። እውነት ነው? ዮሐንስ የትኛው ነው ግን? መጽሐፍ ቅዱስ ላይ ብዙ ዮሐንስ አፈወርቅ የመጽሐፍ ቅዱስ ጸሐፊ መጽሐፍ ቅዱስ ላይ ያለ ነው። እንዲያው ጸሐፊ ነው። መጽሐፍ ቅዱስ መጽሐፈ ቀሌምንጦስ መጽሐፈ ጥሩልኝ ጸሐፊ ነው። መጽሐፍ ቅዱስ ላይ እኮ ዮሐንሶች ይታወቃሉ እኮ። ዮሐንስ ይሄኛው ዮሐንስ የሮም ጳጳስ ነው። ሮም ላይ የነበረ ጳጳስ ነው። የመጽሐፍ ቅዱስ ጸሐፊ ነው። የሐዋርያት ተማሪ ነው። በኢየሱስ ጊዜ የነበረ ነው። አይ በኢየሱስ ሐዋርያት ጊዜ ነበረ። እሱን ታሪክ አላውቀውም። እሺ አሁን የምናውቀው አሁን ይሄ ይገርምሃል ያለችው ማለት ማርያም ምን አለች? አፈወርቅ አለችው። አፌ ይጣፍጣል አለችው። አሁን ማርያም እንደዚህ የምትል ይመስላል አንተ ለእምሩ እኔ ማቀት ማርያምማ እንደዚህ ነገር ግን በመጽሐፉ በእናንተ ያለችው ከሆነ ያው አለች እኮ አለች። እኛ አይደለም ነው የምንለው ማንኛውም ቄስ። እሺ መጽሐፉ ምን እናገኘው ነው? እንደዛ ደግሞ እንደትል ማለት የዚህ መጽሐፍ ጸሐፊ አምላክ ነው ተናጋሪው እንደዚህ ነው። ይሄ መጽሐፍ የሚካኤል መጽሐፍ አይደለም። ተናጋሪው አላህ ማን እንደሆነ ተናጋሪው ነው ከነመ ይህ መጽሐፍ መንፈስ ቅዱስ ተናገረው እንጂ እኔ አልተናገርኩም። ተናጋሪው መንፈስ ቅዱስ ሲቀጥል ይሄ ለሃይማኖት ክርክር የሚውል ታላቁ ቤተክርስቲያን ጻፉት ነው። ስማቸው ማለት ነው ቅዱስ አባ ጊዮርጊስ ዘጋስጫ ይባላል። እሳቸው የጻፉት መጽሐፍ ነውና ልጥሏቸው ቅርብ ጊዜ እኮ ነው። ቢሆን መንፈስ ቅዱስ አግዟቸው ነው። 200 ዓመት እንኳን አይሞላውም። መንፈስ ቅዱስ አግዟቸው ነው። አልፏል። 200 ዓመት አልፏል። ሀቢቢ እድስ 200 ዓመት አልፏል። የድሮ መጽሐፍ ነው። ስንት ዓመት እስቲ አንተ ገምት። እሱ ላይ መጣለን ችግር የለውም። ይወስደው 400 ያስረዳሃል ስንት ዓመት እንደሆነ። እሺ እኔ ደግሞ አሁን ጥያቄያችን እዚህ ጋር አይተህ ከሆነ እሺ እዚህ ጋር አይተህ ከሆነ እሺ ቀጥል።
እሺ እኔ ደግሞ ልጠይቅህ። አሁን ለምሳሌ ተክለ ሃይማኖትም ማለት ነው ከንፈራቸውን ሳሙ እዚህ ጋር ኢየሱስ እዚህ ጋር ጨርሳ አንዴ እዚህ ጋር ጨርሳ እዛ ጋር ምንም እኮ አይገናኝም። ይሄን ጨርስ መጀመሪያ አሉ ይሄን ጨርስ ድጋሚ መጥቶ ነው ይሄን ጨርስ መጀመሪያ። እሺ መጀመሪያ ይሄን ጨርሳ። እሺ እዚህ ጋር የማርያም ስም አፈወርቅ አለች። ኢቭን ደግሞ የሴት ሀፍረት መሳም የማርያምን ከንፈር ከመሳም አንተ ከዚህ ጋር እንደሚል በሴቶች ልማድ ደም ንስጥሮስ አረከሰ። ቅዱስ ዮሐንስ የሴቲቱን ሀፍረት በሳመ ጊዜ አምላክን የወለደች ድንግል ማርያምን ከሳሙ ከንፈሮቿ ጋር ያላነሰ የተስፋ ቃል የሚሰጥ ነው አለ። የሴት ሀፍረተ ስጋ መሳም የማርያምን ከንፈር እንደመሳም ነው ይላል መጽሐፉ። ያም ደግሞ የወር አበባ የነበረች ስትላት ቄሱ የሰከሩ ቄሶች የጻፉን ነው። እኔ አሁን ለምሳሌ ይሄን መጽሐፍ ብታቃጥሉ አንዴ አውዙ ቢላህ ቤተ ክርስቲያን ያሳተመችውን መጽሐፍ ታላቁ የቤተ ክርስቲያን አባት መንፈስ ይሄ አባ ጊዮርጊስ ዘጋስጫ የጻፉትን መጽሐፍ ኢቭን ተናጋሪው መንፈስ ቅዱስ የሆነ መጽሐፍ ሰከራም አለው። በቃ ክደኸዋል፣ አስወግደው። ግን በዚህ ነገር ብቻ ልንገርህ ከክርስትና ወጣህ። እሺ አቡኪ አለ ዝም ብሎ እኮ ነው የሚያደርቀው። ይምሩ ኪዳ እኮ ነው። ወደ ነገር ልንገራ ይምሩ ልንገራ እንደዚህ ማልወጣበት ምክንያት ልንገርህ። ለምሳሌ አሁን ጎንደር አካባቢ የሆነ ሰውዬ አለ ራሱን ማን ብሎ የሚጠራ መዝሙር ያለው ሰውዬ አለ። ራስታ ነገሩን አይተዋል። ራስታ ነገር ነው። ከሚካኤል ጋር ከእንትን ጋር ፎቶ አድርጎ በሳቸው እንዲታመን የሚደረግ ነገር አለ። ግን እነሱ አጨበርባሪዎች ናቸው። አሁን እኮ ያወጣልኝ ማለት ነው ሰው ቅዱስ ባዛ ኢትዮጵያ ዋጭ ግዘንበት ተክለ ሃይማኖት በአቡነ ሰውዬ እኔ ካላመንኩ እኔ ከክርስትና እወጣለሁ እንዴ? እሱ ተራሳው ነው። እሱ አንድ ነው። እሱ ተራሳው ነው። ይሄ ደግሞ የሚያምኑባቸው ሰዎች አንድ የሚትላክ ነው። እሱማ ይመኑበታል። አሁን ይሄ ቤተክርስቲያን ማለት ነው። ሰውዬ መምደኝ የሚትላክ ወይስ እንዴት ይችላል? እሺ በግድ ማመን አለብህ። ለምሳሌ ግድ ማመን አለብህ። ልንገርህ አዳምጠኝ። እሺ ልንገርህ ለምን እንደምታመን እኮ እሺ ልመልስልህ፣ አስረዳህ። እሺ ምን ታርገው እስኪ እንዴ? እሺ አመሰግናለሁ። የምታምንበት አንደኛ ቤተክርስቲያን ለእምነቷ የምትጠቀመው መጽሐፍ ስለሆነ የኔ መጽሐፍ ነው ብላ ያሳተመችው መጽሐፍ ስለሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛ። ሁለተኛ ደግሞ ጸሐፊው አባ ቅዱስ ጊዮርጊስ ዘጋስጫ ስለሆኑ ዘቅዱስ ጊዮርጊስ ዘጋስጫ ይሄ ዳግማዊ ቄርሎስ ተብሎ የሚታመን ታላቅ የቤተክርስቲያን አባት ነው። ሶስተኛ ደግሞ እየተናገረ ያለው መንፈስ ቅዱስ መሆኑ የዚህ መጽሐፍ ጸሐፊ አምላክ ነው። አምላክ የጻፈው መጽሐፍ። አራተኛ ደግሞ እዛ ላይ አፈወርቅ አፍ ይጣፍጣል ብላ የተናገረችው ማርያም ናት። ስለዚህ መቀበል አለብህ። አቡኪ አለ ይምሩ ቀጥል። ሻፊ አንዴ ሀጃ ገጥሞ ይቀጥላል። እሺ የሚገርም ቴክስት ላሳያችሁ ነው። አንድ ሀፍታ በጣም የሚገርም ቴክስት ማለት ነው። ይሄ ማህበረ ቅዱሳን ፔጅ ላይ ስለ አባ ጊዮርጊስ ዘጋስጫ የምትመለከቱት የማህበረ ቅዱሳን ፔጅ ላይ ስለ አባ ጊዮርጊስ ዘጋስጫ የተቀመጠውን ነገር ላሳያችሁ። ኮከበ ክብር ጽዱለ ፀሐይ አግዓዝየ ብሩህ አቡነ ጊዮርጊስ ጥዑመ ስሙ ወሰናይ ግዕዘ መጋቢ ሃይማኖት ወመሰረተ ቤተክርስቲያን አለ። ስለሳቸው ሲያወሩ የሆነ ላይክ እንደ ኮከብ የሚያበሩ በጣም ብሩህ የሆኑ በጣም ስማቸው የሚጣፈጥ ምግባራቸው ይቀና ግዕዘ መጋቢ ሃይማኖት ወመሰረተ ቤተክርስቲያን አለ። የቤተክርስቲያን መሰረት የሆኑ ናቸው ብሎ ነው ያስቀመጠው ስለሳቸው ሲያወራ ማለት ነው። እና የቅዱሳን ታሪክ ምናምን ብሎ አጠቃላይ ያስቀምጠው በዚህ ደረጃ ነው የሚያስውባቸው። በጣም ትልቅ ነገር ነው ስለሳቸው የሚያወራው በአጠቃላይ ማለት ነው። ሶ ኪዳ እኝን ግለሰብ እንደዚህ ማድረግህ እንደው ጥሩ አይደለም። በደንብ ብታስብበት እንደማለት ነው። አይ ቲንክ አልታያችሁም እንዴ? ጽሁፉ ትንሽ ደቃቅ ነው እና እንደዛ ነው። እሺ በጣም ጥሩ። እንደምን አመሻችሁ። እነዚህን አባቶች ተሳስተዋል የሚሉ ከሆነ እና አትናቴዎስንም ተሳስተዋል ማለታቸው የማይቀር ነው። ኦኬ። ምክንያቱም በኦርቶዶክስ እና በካቶሊክ እነዚህ ቅዱሳን አባቶች አይሳሳቱም፣ መንፈስ ቅዱስ ይገለጥላቸዋል ተብሎ ነው የሚታመነው። ልብ በሉ፣ መንፈስ ቅዱስ ደግሞ አይሳሳትም። ኦኬ። አይ እነዚህን አባቶች ተሳስተዋል የምትሉ ከሆነ እና አትናቴዎስንም ተሳስተዋል ልትሉ ነው፣ ስላሴንም ተሳስተዋል ልትሉ ነው። ምክንያቱም ስላሴ የሚለው ኢየሱስ እግዚአብሔር ነው የሚለው አስተምሮ የመጣው ከአባቶች የመነጨ ነው። አስቡት፣ ከአባቶች የመነጨ ነው ተብሎ ነው። ስለዚህ ምንድነው ያለችው ሳራ?
የአባቶች አስተምሮ ከሐዋርያት ጋር መታየት አለበት። ከሐዋርያት ጋር ካልገጠመ እነዚህ አባቶች ተሳስተዋል ብላለች። ሶ ሐዋርያት ስላሴን አስተምረዋል አላልሽም? ተሳስተዋል ይባላል አላልኩም። ያኔ አባቶች አይሳሳቱም በእናንተ? ስላሴ የሚለው ትምህርት በስላሴ የለም፣ በመጽሐፍ ቅዱስ የለም እያለሽ ነው አይደለም? በመጽሐፍ ቅዱስ የለም ስላሴ የሚለው ትምህርት አባቶች ነው ያመጣሽ እያለሽ ነው አይደለም? ስላሴ የሚለው ትምህርት በግልጽ በስላሴ የሚለው ስም አባቶች በእንትኑ የሰየመው ስም ነው። ስላሴ ማለት በስም ሶስት ሆነ ማለት ነው። ሶስት ሆነ ስትል ደግሞ ሶስት የሆነበት ምክንያት አንድ ይሆነ ሶስት ሆነ ውድ ቆይ አሁን ምክንያቱን ታዩና ግልጽ ላድርግልሽ አሁን ስላሴ የሚለው ጽሁፉ ራሱ መጽሐፍ ቅዱስ ላይ አለመኖሩን ካወቅሽ ስላሴ የሚለውን ሶስት ሆነ ምናምን እያሉ እያብራሩ ያመጡት ምኖች ናቸው? የሃይማኖት አባቶች ናቸው። የቤተ ክርስቲያን አባት የሚባሉት እነሱ ናቸው። እነሱ አስተምሮቶቻቸው ከሐዋርያት ጋር አይገጥምም። ከሐዋርያት ጋር ካልገጠመ የነዚህ ሃይማኖት አባቶች ተቀባይነት የለውም ማለት ነው። እሺ ስመኛ አንዴ አሁን ስላሴ የሚለው ትምህርት በመጽሐፍ ቅዱስ ከለንሽ ለምንድን ነው የአባቶች ትምህርት እየቀበልሽ ያለው ብለሽ ነበር። እኔም እየቀበልኩ ስላሴ የሚለው ትምህርት በግሪክ ነው፣ በግሪክ ቋንቋ ነው፣ በግዕዝ ነው፣ በግሪክ ቋንቋ ይሆናል። በአማርኛ ደግሞ ሶስት ሆነ ማለት ነው። ሶስት የሆነው አብ ወልድ መንፈስ ቅዱስ ሶስት እንደሆነ በመጽሐፍ ቅዱስ ያለው ትምህርት አንስቶ በግሪክ ስያሜ ስላሴ ማለት በአማርኛ ደግሞ ሶስት ሆነ ማለት ነው። ስለዚህ አባቶች ስላሴ ብሎ ሲሰየሙ በመጽሐፍ ቅዱስ ያለው ነገር ነው። ስለዚህ በመጽሐፍ ቅዱስ እሺ አሳይኝ። አሁን አባቶች የሚያስተምሩት የግዴታ ከሐዋርያት ጋር መገጣጠም አለበት። ከሐዋርያት ጋር ካልገጠመ እነዚህ አባቶች አስተምሮታቸው ውድቅ ነው የሚሆነው ማለት ነው። ስለዚህ የትኛው ሐዋርያ ነው ስላሴ ብሎ ማለት ሶስት ነው ብሎ ያስተማረው? ሶስትነቱ ስላሴ ሶስትነቱ የትኛው ሐዋርያ ነው ስላሴ ብሎ ማለት ሶስት ነው እያለ ያስተማረው? አሁን ሐዋርያት ለምሳሌ ጳውሎስ 13 መጽሐፍ ጽፏል አዲስ ኪዳን ላይ። በነገራችን ላይ መጽሐፍ ቅዱስ ሙሉውን 66 መጽሐፍ ነው። አስበሽዋል? 66 ማለት ነው። ስለዚህ 66ቱ መጽሐፍ ውስጥ ስላሴ ብሎ ማለት ሶስት ሆነ ማለት ነው ብሎ ያስተማረ ነብይ ወይም ሐዋርያ አለ ውዴ? እሺ እህታችን አሁን ስላሴ ማለት በግሪክ ቋንቋ ነው ብያለሁ። በግሪክ ችግር የለውም። በግሪክም ይሁን በግዕዝ እሱ አይደለም ትርጉም አይደለም ያጣላ ሶስትነቱ የለም እያለሽ ነው አይደል? መጽሐፍ ቅዱስ ሶስትነቱ የለም እያለሽ ነው አይደል? አዎ ልክ አባቶች እንደሚሉት ስላሴ ብሎ ማለት የሶስቱ ሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አይደል የሚሉት? እንደዛ የሚል ነው። እሺ በቃ ወንድም አለም ወንድ እህታችን እሺ አንደኛ ዮሐንስ ምዕራፍ 4 ቁጥር 7 አንደኛ ዮሐንስ ምዕራፍ 4 እስኪ ኩበዝናት ሳራ በነገራችን ላይ አንደኛ ዮሐንስ ምዕራፍ 4 7 ተሳቼ ነው ታላቆይ ከብቻ ሳይሻለሁ ችግር የለውም። ከፍት ስላሴስ እዛውም በስላሴ ስም የሚል ሐዋርያ ታሳይኛለሽ? በስላሴ እሺ ችግር የለም። 5:7 እሺ አንደኛ ዮሐንስ 5:7 በኢየሱስ ልጅ ዮሐንስ የሚፈልገውን ነገር ስጪው። ሰጥቼዋለሁ እኮ ሲሰጠኝ ይጮሃል። ልጅ ያንቺ ነው የማዳም ነው ልጁ? ቆይ ያልሞም የተወሰነ ልጅ በጥንቃቄ ይዤ እሺ 7 ኦኬ። ስለዚህ ሶስትነታቸው በመጽሐፍ ቅዱስ የለም ብለሽ ነበረ። እሺ እኮ እናንብበው ሶስት። ስለዚህ ሶስት ምስክሮች አሉ። እነርሱም እስኪ ደግሞ አንተ አትጥፋ። እነርሱም መንፈሱ ውሃውና ደሙ ናቸው ይላሉ። ቆይ እያወራን ያለው እኮ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እኮ ነው። እዚህ ጋር ያለው መንፈስ ደምና ነገር እኮ ነገር እሺ 6 ከ5 እንጀምር። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምኑ በቀር ዓለሙን የሚያሸንፈው ማን ነውና በውሃና በደመና የመጣው ይሄ ነው።
እርሱንም ኢየሱስ ክርስቶስ በውሃን በደመና እንጂ በውሃ ብቻ አይደለም፣ በመንፈስ እውነት ነው። እውነቱንም የምመሰክረው በመንፈስ ነው እና የምመሰክረው በመንፈስ ነው። ውሃውንም ደመናውም ሶስት ናቸው፣ ሶስቱንም በአንዱ ይሰማማሉ ሲል ምንድን ነው? ውዴ እዚህ ጋር እኮ ስለ ስላሴ አይደለም እያወራ ያለው። እኔና አንቺ ስለምንድን ነበር መጀመሪያ እያወራን ያለ ነው? ስለ ስላሴ ልታሳየን ሶስት የሚል እኮ ነፍ ነው ያለው መጽሐፍ ቅዱስ ላይ እኮ ሶስት ብለን ብንጽፍ በጣም ብዙ ይወጣል። ስለዚህ ሶስት ያለውን ሁሉ አንቺ ስላሴ ልታደርጊ ነው እንዴ? እዚህ ጋር ሲጀመር ዮሐንስ ወንጌል ምዕራፍ 5 ቶፒኩ ምንድነው የሚለው? በእግዚአብሔር ስለማመን ይላል። ማለት ምን ማለት እንደው ታውቂያለሽ? ለምሳሌ ትምህርት ቤት ስንማር ውሃ ብለው ከጻፉ ቶፒኩ የሚያወራው ስለምንድን ነው? ስለ ውሃ ነው ማለት ነው። ኦኬ ወርቅ ብለው ከጻፉ ስለ ወርቅ ነው የሚያወራው ማለት ነው። ለምሳሌ አሁን ድሮኛ ስንማር ደራርቱ ቱሉ፣ ፋጡማ ሮባ እያሉ ርዕስ ይሰጡ ነበረ ስፖርት ሲያስተምሩን። ስለዚህ ሙሉውን ስለ ደራርቱ ቱሉ አንድ ክፍለ ጊዜ እንማራለን፣ ስለ ፋጡማ ሮባ አንድ ክፍለ ጊዜ እንማራለን። ስለዚህ የሚያወራው ቶፒኩ ስለሷ ስለሆነ እዚህም ጋር ቶፒኩ ምንድነው የሚለው? አንደኛ ዮሐንስ ምዕራፍ 5 ላይ ስንሄድ በእግዚአብሔር ልጅ ስለማመን ይላል። በኢየሱስ ስለማመን ነው የሚለው። አሁን እዚህ ጋር ከ5 ጀምራችሁ አንብብላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን በስተቀር ዓለምን የሚያሸንፍ የለም ይላል። እዚህ ጋር ኢየሱስ የእግዚአብሔር ልጅ ነው ያለው። እግዚአብሔር ሌላ ነው፣ ኢየሱስ ሌላ ነው። ከዛ ቀጥሎ በውሃና ደም የመጣው ይህ ነው፣ ኢየሱስ ክርስቶስ ነው። እርሱ በውሃና በደም እንጂ በውሃ ብቻ አልመጣም ይላል። አሁን ኢየሱስ ክርስቶስ የሚያወራው ኢየሱስ ተጠምቆ ነበር፣ አሁን በውሃና በእውነት የሚለው። ስለዚህ ስለ ኢየሱስ እውነተኝነት ነው እንጂ የሚያወራው ስለ ስላሴ አይደለም። እኛ እኮ ኢየሱስን ሐሰተኛ ነው አላልንም። ኢየሱስ እውነተኛ ሰው ነው። አሁን ስሚኝ፣ አሁን ሶስትነቱ እየነገረ አይደለም ብለሻል። እና ወደ ምዕራፍ አሁን እዚህ ክላስ ላይ እዚህ ክፍል ላይ በደመናና በውሃ የመጣው በመንፈስ የመጣው ይላል። በደመናና በውሃ በመንፈስ የመጣው ማን ነው ስል በዚህ በዮሐንስ ወንጌል ይናገራል። ዘንቱ የምወደው የሚያፈቅረው ልጄ ይሄ ነው ብሎ በደመና የመጣው አብ እንደሆነ እግዚአብሔር አምላክ እንደሆነ የቱ ጋር ነው? አብ እዚህ ስለ አብ ያወራም እንዴ? ክፍሉ ስለ አብ ያወራም እንዴት እንጂ ስለ ኢየሱስ ክርስቶስ ነው እኮ የሚለው እኮ። አንቺ ስለ አብን ከየት አመጣሽው? እሺ ምዕራፍ ወጣሽ? ከዮሐንስ ራእይ ወጣሽ? አልወጣሁም። የቱ ጋር አልወጣሽም? እዚሁ ነው ያለሽው። እሺ ስለ አብ ያወራል። እሺ ነው ስለ አብ ካወራ እሺ የቱ ጋር ነው ስለ አብ የሚያወራው? 3 ምስክሮች አሉ ነው የሚለው። ይሄ ምስክሮቹ ምንድነው? መንፈሱ ውሃውና ደሙ ናቸው። መንፈስ ብሎ ማለት ያኒ ኢየሱስ የሚያስተምረው ትምህርቱ ሐሰት አይደለም ለማለት ተፈልጎ ነው እንጂ መንፈሱ የሚባል ሌላ ፈጣሪ ያለ ማለት አይደለም። ዛሬ እዚህ ጋር ማወቅ ያለብሽ በቤተ ክርስቲያናችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ይታመናል። ኦኬ ይሄን ነው የምታሳይ ከወንጌል ከሐዋርያት እምነት እሱን ነው የምታሳይ። ይሄ ነገር ከሌለ አባቶች ተሳስተዋል ማለት ነው። ኧረ በቅዱስ ሚካኤል ጻጥፈን አሁን አንቺ አይደለም እያልሽ ያለ ልጅ ነው። እና አሁን እኔ በዮሐንስ ወንጌል በአንደኛው ዮሐንስ ወንጌል ነገር ያለው የተኛ ነው እርሲቻለሁ። ክርስቲያን ካላችሁ ጻፉልኝ። የምወደው የሚያፈቅረው ልጅ ይሄ ነው የሚለው በዮሐንስ ወንጌል ስንት እንዳለ አሁን አብ አይነገርም ብለሽ ነበር። እሺ ራሱ ማቴዎስ ወንጌል ላይም አለ፣ ሉቃስ ወንጌል ላይም አለ። አሁን የምወደው ልጅ ስሙት ነው ያለው አለሽ። ክፈቺና የሚወደው ልጅ ይሄ ነው የሚለው ማን ነው? አብ እዚህ ክላስ የለም ብለሽ ነበር። ልጅ የሚለው ይሄማ ዮሐንስ ራእይ ነው። ቆይ ልጁን ዝም አስቢውና ትመለሻለሽ። በቃ ዮሐንስ ወንጌል ላይ ሲጠመቅ እርግብ በአምሳሉ መጣች። የሚወደው ልጅ ይሄ ነው ብሏል። ኒውት አርጊ ሳራ ኒውት አርጊና ልጁን ዝም አስቢውና ትመለሻለሽ። በቃ እንደ ልጁ እያለቀሰ ነው። አይ ይሄን ቲክቶክ አላህ ይላል። ቲክቶክ አስተግፍሩላህ። ይቅርታ ኢምሩ ቀጥል በቃ ጀዛኪላሁ። የእሷንም በጣም ይረብሻል ማዳም ግን ይረብሻል። ለማንኛውም ጀዛኪላሁ እንትን አድርጊላት አጠቃይላትና ከዛ በኋላ ወደ ፕሮግራማችን እንመለስ ኢንሻአላህ። ዞሪያው እስከምትቀጥሉ ሰላም እስከምትመጣ ችግር የለውም። እዚህ ጋር መታወቅ ያለበት ምንድን ነው? ብዙ ጊዜ ቸርች ፋዘር የሃይማኖት አባት ሃይማኖት አቦ የሚሏቸው አሉ። እነሱ ናቸው እንግዲህ ስላሴ ምናምን የሚል ነገር ያመጡት። እነሱ አስተምሮቶቻቸው ከወንጌል ከጴጥሮስ ከጳውሎስ ከዮሐንስ ከወንጌል ጋር ካልተመሳሰለ ተቀባይነት የላቸውም። እንኳን አንድ ሃይማኖት አቦ አይደለም 1 ሚሊዮን ሃይማኖት አቦ ቢደረደር እነዚህ አባቶች ሐሳባቸውና እምነታቸው
መጽሐፍ ቅዱስ ጋር ከወንጌል ጋር ካልገጠመ ተቀባይነት የላቸውም። ይሄ መታወቅ አለበት። ኦኬ፣ ይሄንን ለማለት ነው። ቀጥሉ። እሺ አሁን እኔ መጥቻለሁና ጨርሼ ልውጣ። ሳራ ድምፅ አለ ፕሊስ። በቃ በኋላ ነገር ደግሞ በጣም ይረብሻል። እሺ ፕሊስ፣ ወይም ደግሞ አንድ ደቂቃ ስትሽን ሀሳብሽን አጠቃይ ወይም ይበቃሻል። ሳራ ወይም በኋላ አቡኪ አለ ልጁ ስለተኛ ነው ልውጣ ብዬ ነው። ይረብሻል። በቃ አቡኪ አለ አለው ይምሩ ኢንሻአላህ። እንደዚህ ነገር ሀቢቢ እኔ አንድ ስራ እየሰራሁ ኢንሻአላህ። ኡስታዝ ጀማል አሉ። ከኡስታዝ ጀማል ጋር ሆናችሁ ኢንሻአላህ ጥያቄዎች የምታስተናግዱ አቡኪ የሚመች ከሆነ ኡስታዝ ሙአዝ ሰላም መርሐባ። አንድ ሀሳብ ዋልኩ ሰላም አንድ ሀሳብ ጥያቄ አንድ ወር ተላልፍ ዮኒ ክራንዲ አቡኪ ቀጥሉ ኡስታዝ ቀጥሉ። መርሐባ አፍበሉን። እሺ ምናልባት አንዳንድ ምን አለ መሰላችሁ ክርስቲያኖችም ሆነ ሙስሊሞች ወንዶች ሴቶች ማለት ነው ኢምራን ሲወጣ እንዳትሰጡኝ፣ ኢምራን ሲወጣ እንዳትሰጡኝ። እሺ አለህ እሺ መርሐባ። እና ምንድነው ማድረግ አለብን መሰላችሁ አንዳንዴ ማለት ነው በተለይ ሙስሊም ኢት ወንድሞቼ አንዳንድ መልእክቶችን በምናስተላልፍ ጊዜ ጥንቃቄ ብናደርግ፣ ምክንያቱም ቦታውም ምን ላይ እንዳለን አንደኛ ዳዕዋ ላይ ነው የፈለገን ቢሆን ማለት ነው ሙስሊም መሆናችንና ዳዕዋ ላይ መሆናችንን መዘንጋት የለብንም። ሁለተኛ ደግሞ ብዙ ሰው አለና ትንሽ ስሜታማ መሆን አያስፈልግም። ሌላው ደግሞ ክርስቲያን ወገኖቻችንን ማለት ነው በስነ ስርዓት ማጣይቁ ከሆነ ሰሞኑ ትንሽ ብቻ መስተካከል አለባቸው ነገሮች አሉ። በስነ ስርዓት ጠይቁ። ሌላው ከታች ኮሜንቶች ማለት ነው የሌለን ክርስቲያን ስም እየጠራችሁ አንድን ሰው አታፈምሱ። በቃ የከሌ ተለች የከሌ ምናምን አትበሉ፣ ትመወታላችሁ። እኛ ስርዓት ያለው ሰው ነው እንጂ የምንፈልገው ማለት ነው ተሳዳቢ ሰው ለኛ ምንም አያደርግልንም። እና እቺን መልእክት ለማስተላለፍ በልኬ ነው። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ ቀጥላ አቡኪ ኢንሻአላህ። ኦኬ እንትን እናድርግ። ኡስታዝ ሰላም አለይኩም። ኡስታዝ ሙአዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው ኡስታዝ? አልሐምዱሊላህ ወላሂ በጣም ደህና ነኝ። አልሐምዱሊላህ ረቢል ዓለሚን። በቃ እንትን እናድርግና መሲም ምን አለች ኢንሻአላህ ጥያቄ ክርስቲያኖች ካሉ ሙስሊሞችም ካሉ ሞር ግን ቅድመን ክርስቲያኖችን ጥያቄ ካላቸው ኢንሻአላህ እናስተናግዳለን ለተወሰኑ ደቂቃዎች። ከዛ ኢንሻአላህ እንዘጋና ታርፋላችሁ። ይመቹታል አይደል ኡስታዝ? አቡኪ ክርስቲያኖች እስኪመጡ ድረስ አንድ መልእክት ነገር ላስተላልፍ። ሁሌ የሚደጋገም ነጥብ አለ ከክርስቲያኖች የሚነሳ ማለት ነው። ኦኬ እኔ በጣም ደስተኛ ነኝ የሚል እንትን አለ መፈክር አለ እና ሁሌ እነሱ ጋር ብቻ አይደለም በነገራችን ላይ እኔ በጌታ በጣም ደስተኛ ነኝ ወይ ደግሞ እኔ በኢየሱስ በጣም ደስተኛ ነኝ የሚል ነገር እንሰማለን። ድምጼ ግን እየተሰማ ነው በስርዓት? የተወሰነ እንትን አለው እንጂ ይሰማል ኡስታዝ። የተወሰነው የመኪና ጩኸት ነው። መኪና ይዣለሁ። خلاص የሆነ ቦታ ስደርስ ባወራ ይሻለኛል። አብሽር خلاص ቀጥሉ። ባረከላሁ ፊክ። ኖ ትሰማለህ እኮ አሁን የምታወራው። እሺ የምሰማ ከሆነ እንትን ለማለት ነው ማለት እውነቱን እናውራ ከተባለ አሁን በዚህ ዱንያ ላይ ባለ ነው ያው ደስታ የሚባለው ነገር በሁለት እንደሚከፈል አብዛኛው ሰው ያጣ ይመስለኛል። አሁን ላይ ደስታ የሚባለው ነገር በሁለት እንደሚከፈል እውነተኛ ደስታና ራስን መሸወጃ ራስን ማታለያ ደስታ እንደሆነ ነው። ራስን ማታለያ ደስታው ምንድነው? የሰው ዶፓሚን ከፍ ባለ ቁጥር ያው ምንም ነገር በምንም ነገር ላይ ዶፓሚኑ ከፍ ይበል ደስታ ይሰማዋል። ሐሺሽ የሚያጨሱትም እኮ ደስ ይላቸዋል። በጣም ደስተኞች ናቸው ሐሺሽ የሚያጨሱት። ኤቲስቶች ደግሞ ከሁሉም በላይ ደስተኛ ናቸው በዚህ ዱንያ ላይ ስትመለከት። ግን አካላዊ ደስታ ነው። ሙሉ መልስ አግኝቶ አይደለም ደስተኛ የሆኑት። ሙሉ መልስ ስላገኙ ሳይሆን ለምንም ነገር መልስ ስለማይፈልጉ ነው። በቃ መልስ ስለማይፈልጉ ጥያቄ የሚባለውን ነገር ዘግተው ስላስቀመጡ ነው። ጥያቄን ዘግቶ ያስቀመጠ ሰው ሁሌም ደስተኛ አድርጎ ነው ራሱን የሚቆጥረው። ከውስጥ ጥያቄ የለበትም። ጥያቄ የሌለበት ሰው እንዴት አድርጎ ነው የሚጨነቀው? የሚጨነቅለት ነገር የለም ማለት ነው። የክርስትና እምነት ተከታይ ወገኖችም ደግሞ በከፊሉ ከኤቲዝም ጋር የሚያገናኛቸው ነገር አለ። ጥያቄ መጠየቅ የሚባለው ነገር በሩን ዘግተው ያለን ነገር ይበቃናል በሚል ያላቸውን ነገር
ከመጽሐፍ ቅዱስ አንፃር እንኳን ለመመርመር ዝግጁ አይደሉም። ሁሉንም መርምሩና የተሻለውን ያዙ የሚለውን ጥቅስም ሙሉ በሙሉ ወደ ጎን ትተው ከመመርመር ይልቅ አንዴ በቃ እነሱ አመንበታል ብለው የወሰዱት ነገር በቃ ትክክል ነው ወደ ማለት ብቻ አይደለም። እንዲሁም ቁጭ ብላችሁ ከተመለከታችሁ ነገር ስራቸውን ትክክልነቱን ብቻ አይደለም ትክክል እንኳን ባይሆንና እነሱ ይዘውት የሚመጡት ነገር ዲስፕሩቭ እንኳን ቢደረግ እርግጠኛ በሆነ ማስረጃ እንኳን ውድቅ ቢሆን ለዚያ ነገር ምክንያት መፈለግ እንጂ ያንን ነገር ማጠያየቅ የሚባለው ነገር ውስጥ አይገቡም። ያ ነገር ደግሞ ትልቅ ችግር ያስከትላል። አሁን ቅድም ሳራ ስትገባ ምንድነው ያለችው? እኔ በጌታ ደስተኛ ነኝ አለች። ልክ አንቺ እንደምትይው እንዲሁም ካንቺ በላይ ደስተኛው ማን ነው? ኤቲስቱ ነው። አምላክ የለው ምን የለው ምንም ነገር የለው፣ በቃ ምንም ነገር ደስተኛ ነው እሱ። ምክንያቱም እንደፈለገ ይዘሙታል፣ እንደፈለገ ያደርጋል፣ ጥያቄ የለበት፣ ትንሳኤ ቀን የሚባል ነገር የለው። ሁሉም ነገር ለሱ ገር በገር ነው። በሱ እይታ ነው የምልሽ። ኤቲስቱ ታዲያ ውስጤ ደስተኛ ነው ብሎ ስለነገረን እውነትም ውስጡ ሙሉ በሙሉ ደስተኛ ነው? አንደኛ ነገር ውስጡ ሙሉ በሙሉ ደስተኛ የሚሆን ከሆነ ለምንድን ነው ታዲያ በአለማችን ላይ ራሳቸውን የሚያጠፉት አብዛኛው ኤቲስቶች የሆኑት? ለምንድን ነው? ስለዚህ ያለብን ጥያቄ መልስ ሳያገኝ በዚያው ጥያቄ ላይ ደስተኞች ነን ብሎ ማለት አይ ጥያቄውን አውቀዋለሁ መልስ እንደሌለውም አውቃለሁ ግን ችግር የለብኝም እንትን እኮ ነው አይደል እንደ ያለው ባለፈው አንዱ ቄስ ብንድንም ባንድንም እንኳን ኦርቶዶክስ ሆን ነው ያለው። ያ ዕውቀትም አይደለም ኤቲዝም ነው። ይሄ ሃይማኖት አልባነት ነው። ሃይማኖተኛ የሆነ ሰው ለመዳን ነው የሚኖረው። ለመዳንም ላለመዳንም አይደለም ነው፣ ለመዳን ነው የሚኖረው። ለመዳን በምታደርገው ጥረት ውስጥ ነው። አላህ Subhanahu Wa Ta'ala ሲናገር እኮ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ሲል እነዚያ በእኛ መንገድ ላይ የሚታገሉትን ቀጥተኛውን መንገድ እንመራቸዋለን። መታገል ፍላጎት ከሌለና መልስ ላልተገኘለት ጥያቄ ሁላ አይ መልስ አያስፈልገውም በቃ እኔ መልሱ አለኝ እኔ ጋር አለ የሚል ከሆነ አንድ ሰው እየፈለገው አይደለም ያንን መልስ። ምን ልላችሁ ፈልጌ ነው ይሄ ሱዶ የሚባል እንትን አለ። ሱዶ ማለት የመሸንገያ ወይ ደግሞ ማስመሰያ ነው። ማርከሻ እንደሚባል አይነት ማርከሻ ነው። ይህች አሁን በጌታ ደስተኛ ነኝ የሚለው ነገር ኤቲስቱ ደግሞ በሃይማኖት አልባነቱ ደስተኛ ነው። መልስ ኖሮት ነው ግን ነው መልስ ኖሮት አይደለም። መልስ አለኝ ብሎ ነው የሚናገረው ሲናገር። እንዲሁም በነገራችን ላይ እኔ እርግጠኛ ሆኜ የምነግራችሁ ነገር ወላሂ እርግጠኛ ሆኜ የምነግራችሁ ነገር አንዳንድ ፖይንቶች ላይ ከክርስቲያኖች ኤቲስቶች በደንብ ማስረጃ ማቅረብ ይችላሉ። አንዳንድ ነጥቦች ላይ ነው ያልኩት፣ ከታች አስምሩበት። ለኛ የሚቀርቡን ክርስቲያኖች ናቸው ነዓም እናውቃለን። ከሃይማኖት አልባዎች እነሱ ናቸው የሚቀርቡን። ግን በማስረጃ ደረጃ ማስረጃ አቅርቡ ስትላቸው የተሻሉት እነሱ ናቸው። ደግሞ እነሱ ይምለጫለጫሉ ኤቲስቶች ማለት ነው። ስለዚህ ማስረጃ ሳይኖር ማስረጃ በቀረበ ቁጥር ያንን ማስረጃ እየረገጥክ የምታልፍ ከሆነ እንዴት አድርገህ ነው ታዲያ ከዚያ በኋላ በጌታ ደስተኛ ነኝ የምትለኝ? አሁን እዚህ ጋር እኮ እየተጠቀሰ ያለው እኮ ቅዱሳን ከሚባሉት ቀደምት ሰዎች የሐዋርያት ተማሪ ከነበሩ ሰዎች የተዘገበ ነገር እኮ ነው። የሐዋርያት ተማሪ የሚባለው ደግሞ በአንተ እምነት መሰረት ወደ ኋላ ተመልሰህ ስትመለከት ቅዱሳን ናቸው። መንፈስ ቅዱስ የነገራቸውን ነገር እንጂ ከራሳቸው አንስተው አይናገሩም። በመንፈስ ቅዱስ ታግዞ የሚናገር ማለት ደግሞ ከአምላክ ጋር ዳይሬክት ግንኙነት ያለው ማለት ነው። ከአምላክ ጋር ዳይሬክት ግንኙነት ካለው ደግሞ አይሳሳትም። ይህ ሰው አይሳሳትም በምንም ተአምር። ምክንያቱም አምላክ ነው አለሱ እየነገረ ያለው። እንዲሁም እኮ መጽሐፉን ዮሐንስ አፈወርቂ ተብሎ የተነገረው መጽሐፍ ላይ እንደማይሳሳትና አምላክ ያን ነገር እንደነገረው ሲነገራችሁ ነበር። ታዲያ ያንን ነገር አምላክን ስታስዋሹ ዛሬ ላይ ይህችን ደቂቃ ለማሸነፍ ወይ ደግሞ አርጊመንቱ ላይ ከዚህ ክርክር ለመውጣት ስትሉ ዮሐንስን ስታስዋሹ ውስጣችሁ ግን ያውቀዋል ዮሐንስ በመንፈስ ቅዱስ እየተመራ እንደሆነ፣ መንፈስ ቅዱስ ደግሞ አምላክ እንደሆነ። ይሄ ሁላ ውስብስብ የሆነ ነገር አቦተው ብሎ መተው ጎበዝ ተማሪ አያደርግም። ሰነፍ ተማሪዎች በነገራችን ላይ አያጠኑም። ፈተና ሲመጣ ግን በ10 ደቂቃ ጨርሰው ይወጣሉ። ትክክል ሰርተው እኮ አይደለም፣ በ10 ደቂቃ ሰርተው ስለወጡ ትክክል ሰሩ ማለት አይደለም። ፈተናቸው መጨረሻ ላይ ሪዛልቱ ሲመጣ ግን ይደግሟታል ማለት ነው። ክላሷን ያቺን ኮርስ ይደግሟታል። ለምን ሲባል በስርዓት ስላልሰሩት ቁጭ ብለው በጥሞና ይሄም ነግራችሁ የዱንያ ጉዳይ ነው። የአምላክ ጉዳይ ነው እያወራን ያለ ነው። ስለ ፈጣሪ ጉዳይ ነው እየተወራ ያለው።
በስርዓት የማይያዝ ከሆነ በስርዓት የናንተ ሃይማኖት መሪዎች እንደሚሉት ማትሄዱ ከሆነ የቱ ጋር ነው ታዲያ እናንተ ክርስትና? ስለዚህ ለክርስቲያን ወገኖቻችን የምንለው በኢየሱስ ደስተኛ ነኝ እያለ ወይ በጭፈራ ራሱን ማታለል ወይ ደግሞ በሆነ ነገር ራስን ማታለል ይቻላል። ባይደወይ እንደነገርኳችሁ ነው። ኤቲስትም ደስተኛ ነው፣ ሃይማኖት አልባው ደስተኛ ነው። አህያን የሚያመልከው ድንጋይን የሚያመልከው ላም የሚያመልከው አይጥ የሚያመልከው ደስተኞች ናቸው። ባይደወይ በሚያመልኩት ነገር ደስተኛነት ማለትና ሐቀኛነት ማለት ደግሞ አንድ አይደለም። ደስተኛነት ራስን አሳምኖ ደስተኛ ነኝ ብሎ ደስተኛ መምሰል ይቻላል። ትክክለኛ ደስተኛ ለመሆን ግን ያን ነገር አጣርቶ ከነማስረጃ ይዞ መጓዝን ይጠይቃል። ስለዚህ ፕሊስ ደስተኛ ነኝ ይሄ ዶፓሚን ከፍ የሚያደርግ ነገር መዝሙር ምናምን ነገር አዳምጣችሁ ያ ነገር ኢሞሽናል ሲያደርጋችሁ በመዝሙርማ አንዳንድ ሙዚቃዎችም እኮ በጣም ደስተኛ ያደርጋሉ እኮ የፍቅር ሙዚቃ ምናምን ሲነሳ ወደ ኋላ እንመለሳለን። ስለዚህ ፕሊስ ደስተኛ ነኝ ምናምን የሚለውን ነገር የሃይማኖት መለኪያ አታድርጉት። የሃይማኖት መለኪያ ይሄ አይደለም። የሃይማኖት መለኪያ በማስረጃ መቅረብ መቻሉና ራሱን ዲፌንድ ማድረግ መቻሉ እውነት የአምላክ ንግግር መሆኑን ማረጋገጥ መቻሉ ነው። የአምላክ ንግግር እንደሆነ ማረጋገጥ ካልቻለ ደስተኛ ሆንክ አልሆንክ ሳቅ አለቀስክ ሃይማኖት ሊሆን አይችልም፣ ወይ ደግሞ ትክክለኛ ሃይማኖት ሊሆን አይችልም። ጨርሻለሁ። ሰላም አለይኩም። እሺ እኔ በዛው ልቀጥልልህ ብዙ ስለሰማሁ ማለት ነው። ይፈቀድልኛል? እስኪ እንስማህ የምትለውን እንስማህና አዎ ናቶች ያሉ ችግር የለውም ከነሱ ጋር መቀጠል ትችላለህ። ይሁን ያብሽር ችግር የለውም። በቃ እሺ በሰላም ግባ ገብተን አናግረን። ግን አሁን እስካሁን ያወራው እኮ ቆይ አንዴ አካሄድ እንደበላሽ ቆይ አንዴ ሚዩት አካሄድ እንደበላሽ አስተካክል አካሄድ እሺ አለ